الو وست قيتش ለሱን ጥሩ ነው። ወይ ሰላም ነው አለ ማታ ቻርጀር ዘጋብኝ በእናትህ። ከእሱ ጋር ያወራና እሺ ቻርጅ አይ ጥያቄ አለ ከእሱ ጋር ያወራና ደውለት ብለው አዎ ጥያቄ ምንድን ነው እሺ እሺ ሌላ ጥያቄ ያለው ሰው አለ الو ولا كانوا هتسمعون كلامي ولا لا؟ ايش قال سمعت مرة وقيت ቁርአን ላይ ነው የምጠይቀው። ايش ጥያቄ ምንድን ነው ቀጥል አንተ ጋር ቢኖር እንደውም አሪፍ ነው። እንትን አለክ እኔ ሙሉ ቁርአኑን በጭንቅላት ስለማውቀው ጠይቅ ጥያቄ ይሄን ጌች እሺ አዳምና ሔዋን ዛፉን እንደበሉ ከዛ ፍሬ እንደበሉ ከዛ ደግሞ ወረድ ሲል ደግሞ ምን ይላል? ያንን ፍሬ በሉ። ከዛ በኋላ ተሰሰሱና አላህ ይቅር አላቸው እና አላህ አያውቅም ነበረ። ምኑን ነው የማያውቀው? ምን ተደረክ ሙሄ? ምኑን ነው የማያውቀው? ከወጡ ዘለቀ መጀመሪያ አለመታዘዛቸውን አያውቅም ነበር። ያውቃል እንጂ ከዛ እዛው ጋር ዝም ብሎ መልሶ ይቅር አላቸው እና ምድር ጥያቄ አላህ ዝም ብሎ አላህ ሀሳቡን ይቀያይራል ወይ ለማለት ነው። ምኑን ሀሳቡን ነው የቀየረው? ፍሬውን በሉት። የቀየረው ሀሳብ ምንድን ነው? ፍሬውን በሉት አትበለኝ። የቀየሩት ሀሳብ ምንድን ነው? የቀየረው ሀሳብ እኮ መልሶ እዛው ጋር ዝም ብሎ ይቅርታ አረገላቸው፣ ምህረት አረገላቸው፣ ራራላቸው ማለት ነው። የተቀየረው ሀሳብሽ እኮ መጀመሪያ ፍሬውን እንደሚበሉ አያውቅም ወይ ነው? መልስልኝ። ያውቃል። ከዛ መልሶ ደግሞ ይቅርታ አረገላቸው እዛው ጋር። ምንድን ነው ታዲያ አልገባህ? እዚህ ጋር የቀየረው ሀሳብ ምንድን ነው? አይ ከመጽሐፍ ቅዱስ ጋር ይጋጫል። አሁን መጽሐፍ ቅዱስ ላይ ያለው ነገር ምንድን ነው? መጽሐፍ ቅዱስ ላይ ያለው እሺ፣ አብራራለሁ። አዳምና ሔዋን ከኤደን ገነት እንደወጡ ነው የሚያሳየው። ኦኬ፣ ምንድን ነው መጽሐፍ ቅዱስ ጋር የሚለው? መጽሐፍ ቅዱስ ላይማ አዳም ከኤደን ገነት እንደተባረረ ያሳያል። እና ከገነት የተባረረው አዳም ለምንድን ነው? እዚህ ነው። ፍሬውን ስለበላ ነው አዳም የተባረረው። እና ማነው ኃጢአቱን የሰራው? ኃጢአት የሰራው ማን ነው? ኃጢአቱን የሰራው የተሳሳተው ማን ነው? ይኸውም ፍሬውን በላችለት። ፍሬውን በላችሁ በሰይጣን አማካኝነት። ከዛ መልሶ ደግሞ እሱን ይህንን ፍሬ ብላለችው ሰውን እንደሚመስል ዲያብሎ ስለነገራቸው ከዛ በኋላ በዚህ ምክንያት እሱም ተሳሳተ አብሮት ማለት ነው። ለምንድን ነው ዲያብሎስ የተባረረው? የተጣለው የተወረወረው ሽንት ቤት ያለት ነው። እሺ ለምንድን ነው ዲያብሎስ የተባረረው? እሱ አመፀኛ ስለሆነ ነው። አይደለም፣ ተሳስተሃል። ዲያብሎስ የተባረረው ለምንድን ነው? አመፀኛ ስለሆነ ነው። ትዕቢተኛ ስለሆነ ነው። እግዚአብሔርን ለማምሰል ስለፈለገ ነው እኮ። ምን አጥፍቶ ነው? ጥፋቱማ እንደ እግዚአብሔር መሆኑን ስለፈለገ አይደለም። ለአዳም አልሰግድም ስላለ ነው። ለአዳም አልሰግድም ስላለ ነው። ማስረጃ እናሳየ። እሺ አሳያለሁ። አንድ ጊዜ ብቻ ጠብቀኝ። አንዴ መግባት የሚችል ካላስገቡት፣ ካልሆነ አንድ ደቂቃ ጠብቀኝ።
እሺ ለአብ ይሰማሃል? ይሰማኛል። አሁን ላሳይህ ነው። ያው ዛሬ ብቻ ያው አሳየው አንዴ መቃብያን ሳልሳ ምዕራፍ 1 ቁጥር 15 ነው። አውጭለት። እሺ በጣም ይጫዋል፣ ይረብሻል። ኮሜንት መጽሐፉ መቃብያ አልቀበልም። ከመጽሐፍ ቅዱስ መጽሐፉን አልቀበልም። ዛራ አንዴ ዛራ ከተይለት ያው አንዴ በጣም ስለሚረብሽ እናንተ ቀጥሉ። ቤት ናፍቅላችሁ ረመዳንና ዛራ አላችሁ። ዛራ መጽሐፉ መቃብያ አይደለም። እኔ የምቀበለው እኔ ከ66ቱ መጽሐፍ ጠይቀኝ። አይቀበልም። አትቀበልም? ኦኬ። እስኪ እንትና ማነው ሰይጣን አመፀኛ በመሆኑ ተባረረ የሚል ማስረጃ ስጥ። እሱ እንትን ላይ ይናገራል። ትንቢተ ዳንኤል ላይ ነው። ስጠን ማስረጃ። እሺ አውጣልሻለሁ። ለእግዚአብሔር እንሆናለሁ ስላለ ነው የተባረረው ብለሃልና ማስረጃ ስጥ። እሺ ትልቁ ላይ አድርገህ ወይም ጥቅሱን ንገረኝ። ኦኬ እሺ የት ነው ንገረኝ ጥቅሱን ላውጣልህ። እሺ ቆይ እንትን ላይ ስኬል ላይ ማለት ነው። ስኬል
እሺ ስኬል ምዕራፍ ስንት ቁጥር ስንት? ምዕራፍና ቁጥር ቁጥር 28 ስኬል ቁጥር 28 ላይቭ ምዕራፍ 12 ምዕራፍ 28 ቁጥር 12 እሺ ምዕራፍ 28 ቁጥር 12 እስከ 17 ድረስ። እሺ ቁጥር 12 የሰው ልጅ ሆይ ውሻ ማን ነው ጴጥሮስ ንጉስ ላይ ሙሾ አሙሽተሃል። እንዲህም በለው ጌታ ቶዚዮን፣ አልማዝ፣ ብሪሌ፣ መርገድ ምንድን ነው ይሄ ነገር? በሉር አማርኛ ነው የሚያብረቀርቅ በሉር ለማለት ነው። በሉር የሚያብረቀርቅ እንቁ ወርቅ ልብስ ነበረ። የከበርክ የእምቢልታ ስራ በአንተ ዘንድ ነበረ። በተፈጠረበት ቀን ተዘጋጅተህ ነበር። አንተ ልትጋርድ የተገባህ ኪብሩ ምንድን ነው? ኪሩብ ነበር። በተደሰትከው በእግዚአብሔር ተራራ ላይ አኖርህ። በእሳት ድንጋዮችን መካከል ተመላለስክ። ከተፈጠርክ ነው ብልሃንና ለእሱ ማስረጃ ነው የጠየቅነው እኮ የእግዚአብሔርን ክብር የምትጋርድ ኪሩብ ነበርክ እያለው እኮ ነው። የእኛ ጥያቄ ምንድን ነው እኮ አንቺ የፈለግሽው ጥያቄ ምንድን ነው? እሱ የተባረረው ለአዳም ማነው? አዳምን ሳላሳሳተ የአዳምና ሔዋን ሳላሳሳተ እንደገና እንደ እግዚአብሔር ሆናለሁ ስላለ ነው ብለሃን አይደለ? ቅድም አይደለም አዳምና ሔዋንን ስላሳሳተ እሱ መጀመሪያም ወድቋል። ከውድቀቱ ጋር እሺ ሰላም ለምንድን ነው የተሳሳተው? እንደ እግዚአብሔር ሆናለሁ ስላለ ነው። አመፀኝነቱ ነው። እንደ እግዚአብሔር ሆናለሁ ስላለ ነው አላልክም? ተሳስተህ ነው። ወይ ትልቁ ላይ አድርገኝ እስቲ ላሳይሽ። እንደ እግዚአብሔር ሆናለሁ ስላለ ነው ብለሃን። እሺ አሳየን። ይኸው ተመልከች። ምን ነው በውበት ምክንያት ልብህ ተበየላል። ምንድነው በውበቱ ምክንያት? እሺ በውበቱ ምክንያት ምን ሆነ? ቆይ መጀመሪያ ይጠይቅ ነው መልስና ከዛ ወደ ውበቱ ትመጣለህ እኮ። ለነገርሽ እኮ ምን ሰይጣን ምን አይነት ደረጃ እንደነበረ ማለት ነው። ስለ ሰይጣን ደረጃ ማን ጠይቀኝ? አሁን ጥያቄ ለምን ተባረረ ሁሴን ለምን ተባረረ ብሎ ሲጠይቅህ ከእግዚአብሔር ጋር መተካከልን ስለፈለገ እሱ ለስዳን የተባረረው ብለሃል። ለእሱ ማስረጃ እየጠየቅን ነበር። አረጋጊያ ኮላሳሽ በውበት ምክንያት ልብ ጥበብን አረከስክ። ስለዚህ ወደ ምድር ወረወሩ፣ ለነገስታት ትዕይንትም አደረግኩ አለ። ስለሆነ ነን ቆይ ሰለማን ማን ነው እኮ እዚህ ጋር ስለማን ነው የሚያወራው? እኮ ሰለማን ነው የሚያወራው። አንተ ነው ስለ ሰይጣን ነው የሚያወራው። የት አለ ሰይጣን? የግድ ማለት አለበት እንዴ? ይሄው እያወራ ያለው እኮ ስለሱ ነው እኮ ስለ ሰይጣን ነው እኛ ጥያቄያችን። እኮ በውበት ምክንያት በልብ ቆይ ስለሆነ ግለሰብ አይደለም የጠየቅነው እኛ የሆነ ግለሰብ እንደዚህ ነው ስለተባለ ያንን ጋር ያገናኘህ እንድትመልስ ሳይሆን እኛ የጠየቅነው ጥያቄ ሰይጣን ከገነት የተባረረበት እግዚአብሔር ጋራ ስለተስተካከለ ነው አልከን። እሺ ማስረጃ አምጣ ስንል አሁንም ሄደ ስለ ውበቱ ስለምናምን ስለ ገጽታው ታወራለህ። እኛ እሱንም አልጠየቅንም። ባይዘወይ ግን ከሱም ቢሆን ያመጣው ጥቅስ ላይ ሰይጣን የሚል ነገር የለውም። ይሄኛው ቃል ሰለማን እንደሚያወራ የምናውቀው ነገር የለም። ይሄኛው ቃል ምን አለ? መታበይ ማለት አለ። ተበየ ማለት እኮ ይታበይ። እኔ እኮ እሱን አልጠየቅኩም። ይታበይ ማን ነው? ሲታበይ ማን ነው? እኮ ሰይጣን ነው። የት አለ ሰይጣን የሚል ቃል በቃል እሱን ነው ክሩብ ነበርክ እያለ ነው። በክብር ስለ ሰይጣን እኮ ነው እየጠየቅን ያለ ነው ወገናችን። ምን ሆነህ ነው?
ወይ ላሰሽ እሺ ይሄኛው ቃል ተመቸሽ? ሰይጣን የወጣበት ምክንያት ከገነት የተባረረበት ምክንያት የወደቀ ሰይጣን ምናምን እያላችሁ ታወራላችሁ ብዙ ጊዜ እና ከየት አምጥታችሁት ነው? ኦኬ ቆይ አንደኛ ጢሞቴዎስ ላይ አለ። አዳምን ራሱ ሰይጣን አላሳሳተውም። በነገራችን ላይ በስድስቱ መጽሐፍ መሰረት ሔዋንና አዳምን ሰይጣን አላሳሳታቸውም። እባብ ነው ያሳሳታቸው። ኧረ አዎ ማስረጃ የለም እንደዛ የሚል እባብ ነው። እባቡ ደግሞ የምድር አውሬ ብሎ ነው የሚገልጸው እንጂ ሰይጣን ብሎ አልገለጸውም። እናንተ ናችሁ ሰይጣን እያላችሁ የምታመጡ። ከምድር አውሬ የከፋው አውሬ እሱ ስለነበረ ከዛ በኋላ ለአዳምን አሳሳተ፣ ሔዋን አሳሳታት። ከዛ ሔዋን ባሏን አሳሳተችው ነው የሚለው ባይብል። አይ ማስረጃ አለኝ ካልክ ደግሞ ማስረጃህን አምጣ። ችግር የለውም እሱ ጋር ቆይ ይሄን ልመልስልሽ። መልስ መጀመሪያ። ቆይ እንደውም ኢሳያስ ላይ ያለው እንደውም አሪፍ ነው መሰለኝ። ኢሳያስ 14 ነው። ኢሳያስ 14 ኢሳያስ 14 ምዕራፍ ቁጥር ምዕራፍና ቁጥር አምጥ። ወይ ኢሳያስ ላይ ያለው ኢሳያስ 14 ኢሳያስ 14 ያው አንብብ ሊገልጸው ማለት አንብብ እንጂ አንተ እኮ ነህ ማስረጃ ያመጣኸው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ አለው። ማንን ነው የሚለው እኮ? አንተ ማስረጃ አምጣ በፈጣሪ እኮ። ታዲያ ስለ ማንን ነው የሚለው ትለኛለህ እንዴ? አንተ እኮ ስለ ሰይጣን እያወራ ነው እኮ። ስለ ሰይጣን እያወራ ነው የምትለው አንተ እኮ ነህ እንዴ? ልንገርሽ ይኸው ምን አይነት እንደነበረ ማለት ነው። በሰላም ምን አይነትነት ነው? ባህሪው ምን አይነት ነው ብዬ መች ጠየቅኩ? ሲጀመር ደረጃውን ልንገርሽ ምን አይነት እንደነበረ። ስለ ሰይጣን ነው እየጠየቅኩ ያለሁት በፈጣሪ። እኔ አልጠየቅኩም እኮ ስለ ሰይጣን ልንገርሽ እኮ። የት አለ ስለ ሰይጣን የት አለ? ከሰማይ ወደቀ ምናምን እያልክ የምታወራው አንተ ውድቀቱን እኮ ነው ስል የሚናገረው። አንቺ ደግሞ ቃል በቃል አታርጊ። የት አለ ሰይጣን? ላምብልሽ አንተ የንጋት ልጅ ሰይጣን የት አለ? ሰይጣን የት አለ? እኔ ሰይጣን ልጅ አልጠየቅኩም። ሰይጣን የት አለ? እሺ ቆይ እንግሊዘኛው ላይ ላደርግልሽ ካልፈለግሽ። ስለ እንግሊዘኛ ነው የምትጠይቀው። አማርኛው ትክክል አይደለም? ትክክል ነው አማርኛው። እሱ እኮ አማርኛው ትክክል ከሆነ በአማርኛ አውራ። ኦኬ በአማርኛ አውራ። እሺ አማርኛው ትክክል ካልሆነ አይ ተሳስቷን እንግሊዝኛው ነው ትክክል ካልክ ደግሞ ወደ ዕብራይስጥ ሄደህ ነው ማውራት ያለብህ። ምክንያቱም ሁለቱም ትርጉም ስለሆነ ማለት ነው። እንግሊዝኛው ላይ ብታመጣ ምንም የሚቀይረው ነገር የለም እኮ። ስለዚህ ይሄኛው ክፍል ግን ስለሱ እያወራ ነው ምን እንደነበረ እያሳየ ነው። አንተ እኮ ነው አሁን ቅድም ያመጣኸው። ቆይ አሁን ቅድም ማመጣህ አሁንም ማመጣህ ምንም የተለየ ነገር እኮ አላመጣህም። ሰይጣን ከሰማይ የወደቀበት ምክንያት ወደቀ፣ ከዛ በኋላ ሰይጣን ሆነ ምናምን የወደቀ መላእክት ምናምን እያልክ የምታወራው ራስህ ነህ። አንተ ማስረጃ ስትባል ደግሞ በቀኝና በግራ ነው የምትሄደው። አሁን ማስረጃ እየጠየቅኩ ነው። የት አለ ማስረጃ? እሺ እኛን ካልተው አንደኛ ጢሞቴዎስ እሺ ጢሞቴዎስ ላይ እንሂድ። አዲስ ኪዳን ብሉይ ኪዳን ላይ አላወጣህም። አይ ዴቪል የሚለው ስላለ ማስረጃ እስካሁን አዳምን ያሳሳተው ራሱ ሰይጣን ነው የሚል ማስረጃ የላቸውም ክርስቲያኖች። በይዘው ያው ከምድር አውሬ ክፉ የነበረው ሰይጣን እንትና ማን ነው ያሳሳተው? በትዕቢት ተነፍቶ ዲያብሎስ በወደቀበት ፍርድ እንዳይወድቅ ክርስቲያን አይሁን። ይሄኛው ምንድነው? ይሄኛው አይሹ ማን ነው? የማይገናኝ ነገር አታምጣ። ዲያብሎስ የሚል ስም ስላመጣ ከሰማይ የተባረረበት ምክንያት ነው የተባልከው። ከሰማይ ወይም ደግሞ ከገነት የተባረረበት ምክንያት ይሄው አታይም። ታዲያ ምን ይላል? ይሄንን አንብቤ እኮ አንብቤ የት አለበት ከሰማይ ተባረረ የሚለው? ይሄው በምን ተነስቶ ነው አልኩሽ።
በትዕቢት ተነስቶ የሚለውን አላልኩም እኔ። በትዕቢት ተነስቶ የሚለውን አላልኩም። የኔ ጥያቄ ከሰማይ የተባረረበትን ምክንያት ከሰማይ የተባረረ የሚለው ማስረጃ አምጣ። ሌላ ምንም የለውም። ትዕቢት ነው እኮ ትዕቢት። አንተ እኮ ነው የምትለው እሱን አንተ አልክ። መላእክቶች አይውልህ እባክህ የወደቁ መላእክቶች ሰይጣን ናቸው ምናምን እያለች ታስተምራላችሁ ፕሮቴስታንቶች። ይህንን ግን እንደዚህ አይነት የሚል ግን ባይብል ላይ የለም። የት አለ? በትዕቢት ተነስቶ ምንድን ነው ከሰማይ ተወረወረ ከዛ በኋላ ዲያብሎስ ሆነ ምናምን እያለች ታስተምራላችሁ። የት አለ? መጀመሪያ መልአክ ነበር ከዛ በኋላ ወደ ዲያብሎስ የወደቀው ሰይጣን እያላችሁ ታወራላችሁ። የት አለ? መጀመሪያማ መልአክ እንደነበረ ይኸው እንትን ላይ እስቄል ላይ አሳየሁሽ። እዚህ ጋር ደግሞ አልነበረም፣ አላመጣህም። እስኬል ላይ ሲጀመር ሰይጣን የሚል እኮ አላመጣህም። ይሄ ምንድን ነው የሚለው? ዲያብሎስ ምንድን ነው? ዲያብሎስ ሰይጣን አለ። ዲያብሎስ እኮ ዲያብሎስ የሚል ስም መች አምጣልኝ አልኩኝ እኔ። ዲያብሎስ የሚል ስምማ እኔም ልሰጥህ እችላለሁ እኮ። የኔ ጥያቄ ዲያብሎስ እና ሰይጣን ምንድን ነው? የተባረ እኮ ስለ ዲያብሎስ ዲያብሎስ የተባረረበትን ምክንያት ነው ያልኩህ እና እናንተ የምታስተምሩት ይሁን መልስ ጥያቄ ይሄው እዚህ ጋር አይታይሽም እንዴ? ዲያብሎስ የሚል ስም ዲያብሎስ ምክንያቱ ምንድን ነው? ቆይ ዲያብሎስ ምክንያቱ ምንድን ነው? ለምን ይሄው የወደቀበት ምክንያት ይላል። ይሄው የወደቀበት ምክንያቱ ምንድን ነው? ይሄው እዚህ ጋር ደግሞ ትዕቢት ይላል። ስለዚህ የእሱ ትልቁ ውድቀት ትዕቢት ነው። አይደለም። የኔ ጥያቄ እባክህ፣ የኔ ጥያቄ ዲያብሎስ ከሰማይ እየተወረወረው በአመፀኝነቱ ምክንያት ነው አልከኝ አይደለ? በትዕቢቱ ምክንያት ነው፣ በአመፀኝነቱ ምክንያት ነው። በተጨማሪ ደግሞ ምን አልከኝ? ከእግዚአብሔር ጋር መተካከልን ፈልጎ ነው አልከኝ አይደለ? አዎ። ከዛ በኋላ መጀመሪያ ግን ምን ነበረ? መልአክ ነበረ። አዎ። አሁን የኔ ጥያቄ ከገነት የተባረረበትን ምክንያት ዲያብሎስ ተባረረ የሚለውን ነገር ማስረጃ ስጠኝ ነው እያልኩ ያለሁት። እኔ በሐሳብ እንዴት ወደቀ ብትጠይቁ ትዕቢቱን ተነፍቶ ዲያብሎስ በወደቀበት ፍርድ እንዳትወድቅ ብሎ አሁን እዚህ ላይ ስለ አወዳደቁ ስለ ምንድን ነው የሚባለው ስለ ውድቀቱ ምናምን አይደለም የጠየቁ ጥያቄ። ከገነት የተባረረበትን ምክንያት ነው የጠየቁ። ከገነት የተባረረበት ምክንያት ምንድን ነው? አይ ዛራ አማርኛ ማንበብ ትችያለሽ አይደል? አማርኛ ማንበብ ትችያለሽ? አዎ። እሺ ይሄ ምን ይላል? በትዕቢት ተነፍቶ ዲያብሎስ በወደቀበት ፍርድ እንዳትወድቅ ይላል። በቃ ይሄን ይሄ ውድቀት የሚለውን አማርኛ ከገባሽ ውድቀት ማለት ለምሳሌ አንተም ልትወድቅ ትችላለህ። ለምሳሌ ኃጢአት ሰርተህ የኔ እያልኩ ያለሁት ከገነት ስለተባረረበት ነው እያልኩ ያለሁት። እኔ ደግሞ ስለ ኃጢአት ወይም ስለተለያዩ ነገራቶች አላወራሁም። ዲያብሎስ በብዙ ነገራቶች ሊሳሳት ይችላል። ኃጢአት ሊሰራ ይችላል። ሰው ሊገል ይችላል። መጥፎ ነገራቶች ሊያደርግ ይችላል። የኔ ጥያቄ ደግሞ ከገነት ስለተባረረበት ነገር ነው እየጠየኩ ያለሁት። እያወራ ከሆነ የት ነህ? ይኸው ትዕቢት አይልም። ይሄኛው ዲያብሎስ ይላል። ምክንያቱ ምንድነው ካልሽ ደግሞ በትዕቢት ድገምልኝ። ምናልባት ጥያቄውን አልተረዳሁም ይሆን። ጥያቄው ምንድነው? አንቺማ እንደዚህ ነው ያልሽኝ እኮ። አንቺ ያልሽኝ ምንድነው ያልሽው? ያልሽኝ ምንድነው? ዲያብሎስ ለምን ወደቀ? ከገነት ለምን ተባረረ? አልተባልክም። ለምን ተባረረ? ከገነት የተባረረበት ምክንያት ምንድነው እኮ? ለምንድን ነው? የት አለ የተባረረበት? ከገነት። እሺ ምክንያቱ ደግሞ ይኸው እዚህ ጋር ይናገራል እኮ ከገነት ኧረ በፈጣሪ ከገነት እንደተባረረ መጀመሪያ አያይዘህ ንገረኝ። ከገነት የተባረረበት ምክንያት ይሄ ነው ብለህ አስቀምጥልኝ። ከገነት የተባረረበት ምክንያት አሁን አንተ ቀጣጥለህ አታውረኝ። ለምሳሌ እንደዚህ እኮ እንደዚህ ነው ብለህ ከዛ በኋላ የሆነ ቃል ስታገኝ ሰይጣን የሚለውንና ትዕቢት የሚለውን ስታገኝ ቀጣጥለህ እንድታውረኝ ሳይሆን ከገነት የተባረረበትን ምክንያት ነው። ዲያብሎስማ ባይብል ላይ እኮ ዲያብሎስ የሚባል ፍጡር አለ። ያ ፍጡር አሳሳች ነው፣ ሰዎች ወደ መጥፎ ነገር የሚጠራ ነው። ይህን ጥያቄ እሱ አይደለም። ከገነት ስለተባረረበት ነገር ስለወደቀበት ነገር ነው እየጠየኩ ያለሁት። እሺ ችግር የለውም። እሺ ምክንያቱ እሱ ፈለግ ችግር የለውም። እመጣልሻለሁ። ከባይብል ነው አይደል ፈለግሽ? አዎ ባይብል ነው። አንተ ባይብል ብቻ ነው የምትቀበለው እኮ ትላለህ። አዎ እሺ አዳምና ሔዋን ደግሞ ሰይጣን እንዳሳሳታቸው ማስረጃ ትሰጠኛለህ። በዛው ችግር የለውም አመጣልሽ። ሰይጣን መልአክ እንደነበረ ማስረጃ ትሰጠኛለህ። ሰይጣን መልአክ እንደነበረ ማን ነው? ሰይጣን መልአክ እንደነበረ። እሺ ችግር የለውም ማለት
እዚህ ሁሉ ክሌም ታደርጋላችሁ፣ ግን ማስረጃ የላችሁም። አንጣ ካል ማስረጃ ካል የትኛውን ላምጣልሽ? ከመጀመሪያው ጀምርና እስካሁን ስትለፋበት የነበረውን ነገር እየጠበቅኩ ነው። እሱም መልስ። ከዛ ወደ አዳምና ሴጣን በቃ ማስረጃ የለህም ማለት ነው አይደለ? ለምን ቀጥል። እሺ የመጀመሪያው ማስረጃ አላመጣህም። ሁለተኛውን አምጣ ማስረጃሽ። አዳምና ሔዋንን ሰይጣን እንዳሳሳታቸው ማስረጃ አምጣ። ሁለተኛው የመጀመሪያው መልስ የለም። መልስ የለም አለ መልስማ። እሺ እሱ አንዴ ሁለተኛውን እሺ መልስ። ፍርዱ ለህሊናና ለታዳሚ መልስ ካልመለስክ የሚለው እሺ። አሁን እንትን መምጣ አዳምና ሔዋንን ያሳሳታቸው በፍጥረት ስንት ላይ ነው? በፍጥረት 3 ነው። ጭራሽ እኔ ልስጥህ በፍጥረት 3 ነው። እኔ እኮ እንጂ እየጠየቅኩ ነው። አላሁ ሙስተዓን አጃይብ ኢላ ሁሴን ይመስለኛል። የሰው ውድቀት በፍጥረት 3 ነው። ያው የሰው ውድቀት ይላል። እሺ አይሹ የሰው ውድቀት እባብ እግዚአብሔር አምላክ ያህዌ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። እሺ ተንኮለኛ ነበር። ሴቲቱንም በእርግጥ እግዚአብሔር ኤሎሂም በአትክልት ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልና አላት። ሴቲቱም እባብን እንዲህ አለችው፣ በአትክልት ስፍራ ካሉት ዛፎች ፍሬ መብላት እንችላለን አለችው። ነገር ግን ኤሎሂም እግዚአብሔር በአትክልቱ ስፍራ መካከል ለሚገኘው ዛፍ ፍሬ እንድትበሉና ነው ማለት። እዚህ ጋር አሁን ተንኮለኛ የሚለው ማን ነው? እዚህ ጋር እየተናገረ ያለው ሴጣንን ነው ማለት እኮ። አሁንም እኮ የራስህን ክሌም አትስጠ። የምድር አራዊት የነበረው እባብ ነው ብዬ ማን መልስ ሰጥቻለሁ እኮ። የራስህን ክሌም ሳይሆን እኔ ማስረጃ ነው የጠየቁ። ሰይጣን አዳምና ሔዋን እንዳሳሳታቸው ማስረጃ አምጣ ስልህ እባብ ነው ያሳሳታቸው ብለህ አትምጣ። የኔን ንግግር እኮ ነው እያረጋገጥክ ያለው እኮ። ያንቺን ግን ደግሞ እባብ ነው እባብ ግን ጥያቄ ደግሞ እባብ የሚባለው አካል አዳምና ሔዋን እንዳሳሳተ ማስረጃ ስጠኝ ነው ያልኩህ። አዳምና ሔዋን እኮ ይኸው እዚህ ጋር ምን ያህል እባብ እግዚአብሔር አምላክ ከሰራቸው አራዊቶች ሁሉ ተንኮለኛ ነበር ይላል። እኔ ሰለባብ መጭ ጠየኩህ። እባብ ነው ያሳሳታቸው ሰይጣን አይደለም አልኩ። ሰይጣን እንዳሳሳታቸው ማስረጃ አምጣ ያልኩህ ነው። እሺ ቆይ ላሳይሽ እንዴ። ኬች በቃ ሁሌም ዝገት ነህ እንዴ? የተጠየቀውን አትመልስም? ተው እኩል ደቂቃ በላይ ታዝጋለህ። አላህ ሙስተዓን። ሁሴን አሰላሙ አለይኩም። ይሰማል እንዴ? ወአለይኩም ሰላም። ይሰማል። አይነ ተሻለ? አይኔን ተሽሎኛል። አልሐምዱሊላህ። እሺ እሺ ጌታቸው ለበረከቱ የሚሰማ ከሆነ እኔ ጠይቄ ልውጣ። እሺ እና እስኪ የቀሽም ጥያቄ ነው የጠይሽው እያለኝ ነው እያሱና ኤሳሙ እያሱ እናና እስኪ የቀሽም ጥያቄ ከሆነ እስኪ አንተ መልስልኝ። የኔ ምሁር እና መቼም ምሁር ናችሁ ክርስቲያኖች እኮ ናና አዳምና ሔዋንን ያሳሳታቸው ሰይጣን መሆናቸውን ማስረጃ አምጣ ከባይብል። ማስረጃ እየጠየቅን ነው እኛ። ቀሽም ከሆነ እናንተ ምሁር ከሆናችሁ ማስረጃ አምጡ። አላሁ አክበር። እሺ ጌታቸው አለ እንትን ላደርግልሽ
ሴጣን የሚለውን እባብ ስላልሽው እባብና ሴጣን እንዴት ነው የሚመሳሰላሳይሽ? ሰፓረንት የሚለው አለ። አዳምና ሔዋን ሰይጣን እንደሳሳታቸው ማስረጃ እየጠበቅኩ ነው እስካሁን ድረስ። እስቲ ራስሽ ክፈቺ ልንገርሽ። ልንገርሽ ባይብል ይዘሻል? አይ ክፈት አንተ ማስረጃ ስጠኝ። እኔማ ባይብል ላይ እንደሌለ አውቃለሁ። እኔ ከከፈትኩልህ ለምንድን ነው? አይ ቦታው ኦልሬዲ እኮ ግልጽ ነው እኮ እንትን እንደሆነ እባብ አይደለም ስላልሽ ምን አልከኝ? ምን አልከኝ ጌታ? ተመልከቺ ስለ ፍጥረታዊ እባብ ያወራ ይመስልሻል እዚህ ጋር እንዴ ስታስቢ? የምድር አውሬ ነው እኮ አለ ሰይጣን። እንደው እስቲል እንደው እዚህ ራሱ በጣም ብዙ ስህተት ነው ያለበት ባይብል፣ በጣም ብዙ ስህተት። እስቲ ቆይ 1 2 3 4 ብዬ ቋስ በትልቁ ማለት ነው የባይብል ስህተት። የምድር አውሬ ምናምን ተቁራንሽ አይበልጥም። ባይሱ ችግር የለውም። እስቲ ታዩ ከፈት እስቲ ታላቁ ዘንዶ የጥንቱ እባብ ተጣለ ይላል። እርሱም ዲያብሎስ ወይም ደግሞ ሴጣን ተብሎ የሚጠራው ነው ይላል። አይሹ እዚህ ጋር ማን ነው የሚለው? የጥንቱ የኔ ጥያቄ አዳምና ሔዋንን ያሳሳተው ሰይጣን ለመሆኑ ማስረጃ አምጣ ነው ያለው እኮ። ይሄ የጥንቱ እባብ የሚባለው እባብ ማን ነው? ተመልከቺ። ኧረ እባክህ የራስህን ነገር አትስጥ። የራስህን ነገር አትስጥ። የኔ ጥያቄ አዳምጪ። ይሄው እዚህ ጋር ያለ ምንድን ነው የሚለው? ታላቁ ዘንዶ የጥንቱ እባብ ማን ነው? ቆይ ስለ ዘንዶ አልጠየኩም። አሁን ታላቁ ዘንዶ የጥንቱ እባብ ማን ነው ምናምን አልጠየኩም። የጠየኩት ጥያቄ አዳምና ሔዋንን ያሳሳታቸው ሰይጣን ነው የሚል ማስረጃ ስጠኝ እኮ። ይኸው ታዲያ ምን ፈለግሽ? ይኸው እባብ ማለት የጥንቱ እባብ የሚባለው ማን ነው? ዲያብሎስ ነው። የራስህን እኮ ነው። አሁንም ጭንቅላት ላይ ያለውን ነው እንጂ ለእኔ ማስረጃ እየሰጠህ አይደለም። የኔ ጥያቄ ጭንቅላቴ ላይ ያለው ነው። አማርኛ ስም እንዴ ታላቁ ዘንዶ ይላል። የጥንቱ እባብ እርሱም ዲያብሎስ ወይም ደግሞ ሴጣን ተብሎ የሚጠራው ነው። ተመልከቼው ከፈለግሽ። ቆይ የኔ ጥያቄ እሱ አይደለም። እሱን ጥያቄ ብጠይቅ ለምሳሌ እሱን ጥያቄ ብጠይቅት ይሄንና ታመጣና ከዛ በኋላ ትመልስልኝ ነበር። የኔ ጥያቄ ግን የነበረው ምንድነው ሔዋንና አዳምን ያሳሳታቸው ማን ነው? ከዛ በኋላ ዘፍጥረት ላይ ሄድክና ምን አመጣህልኝ? አዳምና ሔዋን ያሳሳታቸው ከምድር አውሬ የተረገመ የሆነ ሰውዬ ወይም ነው የተረገመ የሆነ እባብ እንደሆነ አመጣህልን አይደለ? አይደለም። ቆይ አሁን እባብ የተባለው ተንኮለኛ እባብ የተባለው ማን ነው እኮ? እባብ የተባለው ማን ነው የሚለውን ነገር አሁን እዚህ ጋር እባብ የተባለው ነገር ማን ነው ከሚለው ከማየታችን በፊት የኔ ጥያቄ ሰይጣን አሳሳታቸው የሚለውን ነገር መጀመሪያ ሰይጣን አሳሳታቸው የሚለውን ነገር ማስረጃ እየጠበቅኩ ነው። ከዛ በኋላ እንሄዳለን። እባብ የተባለው ማን ነው? እባብ የተባለው ወደዛ እንሄዳለን። እባብ የተባለው ማን ነው? አይደለም ተንኮለኛ እባብ የተባለው ማን ነው? በፈጣሪ አንዴ እዚህ ጋር እባብ የተባለው ማን ነው? አይደለም ጥያቄያችን። ከምድር አውሬ የከፋው ወይም ደግሞ ከምድር አውሬ በጣም መጥፎ የነበረው አካል አዳምና ሔዋንን አሳሳታቸው ይላል እንዴ ዘፍጥረት ላይ? በእባብ ተመስሎ ነው እኮ የምድር አውሬ ተመስሎ የሚል ነገር የለም። ተመስሎ የሚል ነገር የለም። ስታስቢው እባብ ሀሳብ ይሰጣል በሰው አእምሮ ውስጥ ኖርማል። አንቺ እንደዛ ፋላሲ ትሰሪያለሽ ዛራ። ተመልከቺ። የመፋለሲ ነው የምታወራው። ተመስሎ የሚል ነገር እዛ ላይ የለም ብል አንደኛ። ሁለተኛ ደግሞ ተመስሎ የለም። ግን ደግሞ ስታስቢ እባብ ኖርማል ፍጥረታዊ እባብ ከሆነ ያወራል ወይ ነው? አውራ ከተባለ እንኳን አይደለም እና እባብ እኮ ድንጋይ ያወራና አህያ ታወራለች ባይብል ላይ እኮ አይደለም። እባብ ያወራል። እሱ በእግዚአብሔር አማካኝነት ነው እኮ በእግዚአብሔር አማካኝነት ነው የሚያወሩት። እግዚአብሔር ከፈቀደላቸው ያወራሉ። እንስሳቶች ያወራሉ። ባይብል ላይ ለምሳሌ አላም ፍሬ በእናት ባይብል እኮ ነው የሚለው። ባይብል አወራ አለ። በቃ ባይብል ሔዋንን ያናገራት ባይብል ነው። እባብ ያወራል የሚል ሳይንሳዊ ማስረጃም የለም። ምንም ብትይ ምንም የለም። ሳይንስ ነው የምታወራው። ስለ ባይብል እኮ ነው እያወራን ያለው። ሳይንስ ባይብል በሳይንስ ይለካል እንዴ? ሳይንስ አህያ ያወራል እንዴ? አያወራል።
እኮ ላይ እሱ ሳይንስ አያወራም ብሎ ሌላ ጉዳይ ነው። የምን ሌላ ጉዳይ? በሳይንስ ማረጋገጥ አለብህ አልከኝ እኮ አንተ። በሳይንስ የሚረጋገጥ ከሆነ አህያም አያወራም፣ እባብም አያወራም፣ የትኛውም ነገር አያወራም። ገብቷል? ምክንያቱም እንስሳ ስለሆኑ። ነገር ግን ባይብልሳ አወሩ ብሎ በተአምር መልኩ ያመጣቸዋል። እዚህ ጋር አዳምና ሔዋን ተአምር ሆኖ ነው እባብ አውርቶ እዚህ ጋር መጣው። አዳምና ሔዋን ምርቅና አይደል? ለሙሱ እዚህ ጋር ንገረኝ እስቲ አንተ ራስህ እባብ ያወራል አያወራም? በቀላሉ እንደቀምጣ ምንም ተጸዳው ጥርስ እኮ ዞሮ ባሁት ወራን ዞና ምን አንተም እሺ ጌታቸው ይሰማል? አዎ ይሰማኛል። አዎ አሁን ሰይጣን ያንተና አዳምና ሔዋንን ያሳሳተች ሰይጣን ነው የሚል ባይብል ላይ የለም። ባይብል ላይ ሰይጣን ነው ይሄው እዚህ ጋር ያሳየው ሸርኝ ባይብል ላይ አዳምና ሔዋንን ቢሆን እያልክ የራሴን እኮ እየሰጠው አይደለም። ተመልከቱ እዚህ ጋር እንደሚለው ታላቁ ዘንዶ የጥንቱ እባብ የተባለው ያ እባብ ማን ነው? እርሱም ማን ነው ይላል? ዲያብሎስ ነው ይላል። ወይም ደግሞ የኔ ጥያቄ እሱ አይደለም። አዳምና ሔዋንን ያሳሳተ ሰይጣን ነው የሚል አለ ወይ? ቆይ ተመልከቺ። እባብ የሚለው የጥንቱ እባብ የሚለው ማን ነው ብዬ አልጠየኩም በፈጣሪ። እስኪ አሁን የሰለ ዮሐንስ ራእይ ያለውን አልጠየኩም። እኔ የጠየቅኩት ጥያቄ አዳምና ሔዋን ያሳሳታቸው ሰይጣን ነው የሚል ባይብል ላይ የለማ እኮ። ይኸው እንደዛ ይኸው ትርጉሙን ይኸው አትበለኝ አለው መጽሐፍ ቅዱስ ሲተረጎም ይኸው የጥንቱ እባብ የተባለው ማን ነው? መጽሐፍ ቅዱስ ሲተረጎም ቃሉ በቃሉ ይተረጎማል። ያ ጥቅስ በራሱ ጥቅስ ይተረጎማል። ለምሳሌ እኔም ወስጄ የምድር አውሬውንም የምድር አውሬውን አምብሎ ተጠርቷል ማለት እኮ ይችላል። ያንማ ከሆነ አይደለም አንቺ እኮ ይኸው ያርክሻለሽው እኮ የራስህን ነገር አትወሰድ። እኔም የራሴን ውድቅ ነው ሩቅ ነው የምትሆኚው። እባብ አሳሳታ ካልሽ ሩቅ ነው የምትሆኚው። እባብ አሳሳታል። አዎ ተሳሳታል። ባይብል ከተሳሳተም ደግሞ ባይብል ነው መሳሳት ያለበት። እኔ አይደለም የተሳሳትኩት። እባብ አሳሳታት የሚለው እባብ ያወራል እያልሽ እባብ ያወራል ነው አለኮ ባይብል ራሱ ስለምንሰራው እንግዲህ ከሳቀ በማምን ነው መሳቅ ያለበት? በባይብል ነው መሳቅ ያለበት፣ በመኔ አይደለም መሳቅ ያለበት። እንዴ እባብ ያወራል ያልሽው አንቺ። ባይብላችን ደግሞ ይኸው ሲፈታው ፈቶታል እኮ ተርጉሞታል እኮ። ባይብል ራሱ ነው እኮ እየተሳሳተ ያለው እኔ አይደለሁኝም። አዳምና ሔዋን ያሳሳታት ሰይጣን ነው የሚል የለም ባይብል ላይ። ይኸው እባቡ የተባለው ማን ነው ከተባለ ዲያብሎስ። አሁን እባቡ የተባለው ማን ነው አይደለም። አሁን ይሄ ስለሌላ እባብ ያወራ ስለዛ እባብ ያወራ እኮ ምንም የሚታወቅ ነገር የለም እኮ በይዘው። የኔ ጥያቄ ግን ሰይጣን አሳሳታቸው የሚል አለ ወይ ነው እኮ። ያ እባብ ሰይጣን ነው። የቱ እባብ እስቲ ክርስቲያን ጋራችን ትጠይቃለች። የቱ እባብ መልስልኝ ፈልጋለሁ እሱ ቆይ እንደ ኢትዮጵያ የቱ እባብ ለምሳሌ እንትና ጌታችን ያ እባብ የተባለው ተንኮለኛው እባብ ዘፍጥረት የቱ እባብ ዘፍጥረት 3 ላይ ያለው ያ እባብ ዘፍጥረት 3 ላይ እንደሆነ ማስረጃ አምጣ። የዘፍጥረት 3 እባብ እንደሆነ እንዴ የጥንቱ እባብ እያለ አታይም እንዴ? የጥንቱ እባብ ማለት የጥንቱ እና እነዛም እኮ ጥንት ነው የተፈጠሩት። እንደ ከጊዜ በኋላ ነው የመጡት እነዚህኞች ውስጥ። ኧረ ዮሐንስ ራእይ ከመኖሩ በፊት እኮ ነው እባብ የነበረው ነበር እኮ ተረጎመ እኮ የጥንቱ እባብ የሚባለው ጥያቄ። አዎ ስለ የቱ እባብ እንደሚያወራ ራሱ ምን የሚያወራው ነገር የለም ከዮሐንስ ራእይ። አሁን እዛ ላይ የሄድኩት አሁን አንተ ስለሄድክበት ነው፣ ልክ እንደ ማስረጃ አድርገህ ስላቀረብከው ነው። አሁንም ግን ማስረጃ አላመጣም ለጠየቁት ጥያቄ። የጠየቁት ጥያቄ አዳምና ሔዋን ያሳሳታቸው እባብ ነው የሚል ማስረጃ ስጠኝ ነው። እስካሁን ግን አላመጣህም። አዳምና ሔዋን ያሳሳተ እስቲል አሁን አመጣሁን ራሱ ብንሄድበት ምንም አይነት ማስረጃ አይሆንም እኮ አዳምና ሔዋን ያሳሳታቸው ሰይጣን ለመሆኑ። አይደለም ይኸው ሲተረጎም የነገርኩት ያው አሁን እኮ ያመጣህልኝ ወገናችን አይልክ እንደውም ማለት ነው ምንድነው መሰለህ አሁን አንተ ዝቅ ልበልና አንተ ወዳለበት ልውረድ እንኳን ብል ማለት ነው አንተ ያመጣኸው ጥቅስ
የሆነ የጥንት እባብ የሚባል አለ። ከዛ በኋላ ያ ዘንዶ ምናምን ተብሎ ይጠራ ነበር። በተጨማሪም ደግሞ ሰይጣን ተብሎ ይጠራ ነበር። እሺ ወሰድንልህ። ግን እዚያ ላይ ዘፍጥረት 3 ላይ ያለው የምድር አውሬ ነው። የምድር አውሬ ነው አለ። የምድር አውሬ ነው አለ። እስቲ ትልቁ ላይ አድርጊ ላሳይሽ። ዘፍጥረት 3 ላይ ያለው የምድር አውሬ ነው። በትልቁ አድርጊኝ እስቲ። አደረከው። እዚህ ጋር አይሹ እባብ ያለው የጥንቱ እባብ የሚባለው እባቡ ያ እባብ ማን ነው ይላል? እኩል ይሆናል። እዚህ ጋር እኩል ይሆናል የሚለውን አይሹ እኩል ይሆናል። ከምን ጋር እኩል ነው? እባብ ጋር እኩል ነው። ይኸው ምኑ እባቡ ያ እባብ የጥንት እባብ የተባለው ያ እባብ እኩል ይሆናል ሰይጣን ነው ማለት ነው። እሺ እኔ እሱን እኮ እያወራን እኮ ነው። እሱን መቼ አወራንኝ? እኔ አሁን አንተ እንድትጽፍልኝ ነው እንዴ በትልቁ ያደረግኩት? አንተ አልገባሽ ብዬ ነዋ። ኧረ እኔ ተረድቻለሁኝ። እኔ የጠየኩን ጥያቄ ስላልገባህ እኮ ነው አንተ። ወይም ደግሞ እያወቅ መልሱ ስለሌለ እየሸፋፈንከው ነው። አይደለም እየነገርኩሽ ነው እኮ ይኸው እባቡ የተባለው ያ እባብ የተባለው እሺ ሰይጣን መልአክ ነው የሚል መልአክ ሰይጣን ነበር የሚል እሺ ማስረጃ ስጠኝ። አሁን መጀመሪያ የጠየኩትን ጥያቄ ሁለተኛ የጠየኩትን ጥያቄ ማለምን አዳምና ሔዋን ያሳሳታቸው ሰይጣን ነው የሚል ማስረጃ የለም። ዘፍጥረት 3 ላይ አዳምና ሔዋን ያሳሳታቸው ማን ነው ከተባለ የምድር አውሬ እባብ ነው። ሰይጣን ነው የሚል ማስረጃ እስካሁን አላመጣም ወገናችን። እሺ አሁን ሶስተኛውን ጥያቄ ልመልስልህ። ፍርዱ ለህሊናና ለታዳሚ እንስጥና ሶስተኛው ጥያቄ ምንድነው? ሰይጣን እባብ ነበር ነው መልአክ ሰይጣን ነበር የሚል ማስረጃ አምጣ። ጌታቸው ሚዩት ነህ? ኦኬ እሺ ኢትዮጵያ ምንድን ነው ስትይ የነበረው? ሚዩት እስከሚያነሳ ልጁ ኦኬ እኔ ስጠይቅ የነበረው ከትናንት ወዲያ ባለው ትምህርቱ አይ ቲንክ ሁሱ ኢየሱስ ክርስቶስ ቃል በቃል እኔ እስላም ነኝ ብሎ መጽሐፍ ቅዱስ ውስጥ አለ ብላ የስልኩ ባለቤት ጓደኛዬ ማለት ነው ስለወጣች ነው። ቃል በቃል ኢየሱስ ክርስቶስ እስላም ነኝ ቃል በቃል ማለት ነው እስላም ነኝ የሚል ፓርት አለ ብሎ አስተምሯል ከትናንት ወዲያ። ዋው እኔ የምፈልገው ምንድነው ኤግዛክት ቃል በቃል እስላም ነኝ የሚለውን ፓርት ነው የምፈልገው። ሁሴን እንደዛ ብሎ አስተምሯል። እሺ ያው ቪዲዮን አሳይ። አይ ኖ ዋ አሳየች ብሎ ነው እሱ አስተምሩ እኮ አሳይ እኮ አሳይ እንደዛ ብሎ የተናገረበት እኔ ቪዲዮ የለኝም ግን ስትከታተሉ የነበረችው ሙስሊሟ ጓደኛዬ ነች። እሷ ናት ቃል በቃል ብሏል ብላ የነገረችኝ ማለት ነው። ሰውን የምፈልገው ኤግዛክት አሁን ሰላንሽ አሁን እንትና ጓደኛሽ እኛ ስለ ጓደኛሽ እኮ አይመለከተንም። አሁን አንቺ ሁሴን ብሏን ብለሽ ክሌም ስታደርጊ ማስረጃ ማውጣት አለብሽ። የእሱን ቪዲዮ ከሌለሽ ደግሞ ጥያቄ ካለሽ እስልምና ላይ ጠይቂ። ኢየሱስ ክርስቶስ የነቢያት ሃይማኖት ምን ነበር? ኢትዮጵያ ይሰማሻል? ሰላም አለይኩም። አቤት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሷና እኔ ማለት ነው በእስልምናም በክርስትናም አንዳንዴ እንከራከራለን። ገባሽ? ከዛ ነቢይ አላህ ኢሳ አለይሂ ሰላም ሙስሊም ነው። ሙስሊም የሚለው ቃል በክርስትና መጽሐፍ ቅዱስም አለ እኮ ሲላት፣ ይሄ በእናንተ እንጂ በእኛ መጽሐፍም የለም ስትል፣ አረ በእናንተ መጽሐፍ ቦታ ጠቅሶ ሁሱ ሲያወራ የሰማው መሰለኝ ብያታለሁ። አለ ብለሽ ኢየሱስ ክርስቶስ ሃይማኖቱ ምንድነው ወገናችን? ኢትዮጵያ ኢየሱስ ክርስቶስ እኔ ሃይማኖቱ እስልምና ነው የሚያውቀው። በእኛ ሙስሊም ሲያስተምሩ የሚሰማው እስልምና ነው። ኖ አይደለም፣ አንቺን አይደለም። ኢትዮጵያን ነው የምትመልስልኝ የፈለኩ። ባለስልኳ ባለቤት ክርስቲያኑ ክርስቲያና እኔ ቆንጆ ኢየሱስ ክርስቶስ ክርስቲያን ነው። እኔ የምፈልገው እዚህ ጋር መጽሐፍ ቅዱስ ክርስቲያን ለመሆኑ እስኪ ማስረጃ አምጪ። ክርስቲያን ለመሆኑ
ማስረጃ ክርስቲያን ለመሆኑ ማስረጃ ስጭኝ። አሁን እኛ ሙስሊም ለመሆኑ ቁርአናችን ላይ ሙስሊም ለመሆኑ ማስረጃ አለ። አንቺ አሁን ክርስቲያን ለመሆኑ ማስረጃ አለሽ? ኢየሱስ ክርስቶስ አዎ አለኝ፣ ለራሴ አለኝ እኮ ስጭኝ ማስረጃ። ባይብል አሁን እኔ ያለኝ ልክፈትልሽ? ምዕራፍ ስንት ቁጥር ስንት? ከስሙ ጀምርልሻለሁ። ክርስቶስ ከሚለው ስም ራሱ ክርስቶስ ማለት የተቀባ ማለት ነው እንጂ ክርስቲያን ማለት አይደለም። ስለዚህ ቃል በቃል የለም ብለሽ ዘንብኝ። እኔ የምፈልገው እሱን ኢየሱስ ክርስቶስ ክርስቲያን እንደሆነ ማስረጃ እየጠየቅኩ ነው። ሃይማኖቱ ክርስቲያን እንደሆነ እሺ የአምላክሽ ሃይማኖትን ምን እንደሆነ አታውቂም። እሺ ያንቺ ሃይማኖት ምንድነው ወገናችን? ከኔ ጋር ነሽ? አዎ ያንቺ ሃይማኖት ምንድነው? እና ካንቺ ጋር አይደል እንዴ ያወራሁት? እኔ ክርስቲያን ነኝ። ክርስቲያን ማን ነው ሁኚ ብሎ ያዘሽ? ክርስቲያን ሁኚ ያለሽ አይመለከትሽም እኮ። ማን አዘዘሽ? ባይብል ላይ እኮ ነው። በባይብል እኮ ነው የጠየኩት። አምላክሽ አዘዘሻል ይሄንን ነገር? አዎ ባይብል ላይ ታዘሻል ክርስቲያን እንድትሆኚ? አይመለከትሽም እንድትሆኚ እንደመጣሽ ልትወያይ መስሎኝ እኮ ነው። ልወያይ አይደለም የመጣሁት፣ ትክክለኛ እስላም ነኝ ያለበትን ቦታ ለማወቅ ነው የመጣሁት። ኢየሱስ ክርስቶስማ ሙስሊም ነው እኮ ሙስሊም ነው። አሁን አንቺ ባይብል ላይ ሃይማኖቱ ምንድነው የሚለው ነገር ያንቺንም ሃይማኖት ያምላክሽንም ሃይማኖት እያመጣሽ አይደለም፣ ማስረጃ እያመጣሽ አይደለም። አንቺ በመጽሐፍ ቅዱስ አሳይ እኮ በመጽሐፍ ቅዱስ ሃይማኖቱ ምንድነው እያልኩሽ ነው እኮ። ሃይማኖቱ ምንድነው? ያንቺ እንኳን የኢየሱስ ክርስቶስ ሃይማኖት ያንቺ ሃይማኖትም እኮ አይታወቅም በባይብል መሰረት አለ። ያንቺ ሃይማኖት ባይብል ላይ ያንቺ ሃይማኖት ባይብል ላይ አለ። እኔ የሚለው ማለት ነው አንዴ ብቻ እሷ አሁን የምትለው ማለት ነው ባይብል ላይ እኔ እስልምና ሃይማኖት ላይ ነው እንጂ እንደዛ የሚለው ጥቅስ የሚያውቀው ክርስትና ሃይማኖት ላይ የለም። ኢየሱስ ክርስቶስ ከስሙ ቀጥሎ ነብዩ ሰላም ከስሙ ቀጥሎ ሙስሊም እንደሆነ ክርስቲያን እንደሆነ ያውቃው ነው የምትለው። በዛ ፓርት ብዙ ጊዜ ማስረጃት። ስለዚህ ያቺን ፓርት አውጥታችሁ የሃይማኖትን እሱም ከተመቸው አውጥታችሁ አሳይታችሁ የሚረዳው ነገር መረዳት ነው። ማስረጃውን ታሳየን። እሺ እሷ ክርስቲያን ነው ላለችበት እኔ እኮ ታኒ ማስረጃ ልስጣችሁ ሰውን እያልኩ በመጽሐፍ ቅዱስ እኔ እስላም ነኝ። በመጽሐፍ ቅዱስ እኔ እስላም ነኝ ያለበትን ቦታ ነው አንተ ሁሴን እንደዛ ብሎ አላስተማረም። ኢየሱስ ክርስቶስ እስላም ነኝ ብሎ አያስተምርም። ይሰማል? ወአለይኩም ሰላም። ይሰማል። እሺ ጥያቄሽ ምንድን ነው? ጥያቄዋ በመጽሐፍ ቅዱስም እኔ ሙስሊም ነኝ የሚለው እሺ ነብያቶች ሙስሊም እንደሆኑ ኢየሱስ ሙስሊም እንደሆነ መጽሐፍ ቅዱስ ላይ ማየት ፈልገሽ ነው? ነው በቃ ስለዚህ ላሳየሽ ነው። እሺ ላሳየሽ ግን ታውቅም ፈልገው እስላም የሚለውን ቃል ነው እስላም የሚለውን ቃል ላይ የፈለግሽው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ ሳይሆን ሁሉ ነቢያቶች ችግር የለውም ማሳይሻለሁ። እሺ ተከታታይ። እሺ ይሰማሻል? መልካም። እሺ ብሉይ ኪዳን የተጻፈው በምን ቋንቋ ነበር መጀመሪያ ታውቂያለሽ? መጽሐፍ ቅዱስ በዕብራይስጥ ነው የተጻፈው። እሺ አሁን ለማንኛውም ሄደን ቀጥታ ወደ አማርኛ እንቀይረዋለን፣ ምዕራፍና ቁጥር ይዘን መጽሐፍ ቅዱስ ላይ ማለት ነው። እሺ አለ አቤት ሰላም አልሐምዱሊላህ አቤት ማለት ነው። ሁሴን
መርሐባ ኡስታዝ፣ ዛሬ ወደ አዲስ አበባ ልሄድ ነው። በቃ አሁን ከእሱ ወጥቻለሁ። ስመለስ ኢንሻአላህ አሁን ላሳይሽ ነው። ተከታታይ። እሺ መጀመሪያ አማርኛ መጽሐፍ ቅዱስ ላይ እንግባና ከዚያ በኋላ ወደ ዕብራይስጥ ሄደን እዚያ እንገባለን። ቃል በቃል ያንን ራሱ ተርጉሞ ያስቀምጥበታል። ኢዮብ 22 ያውና ይታይሻል እዚህ ጋር ይሄ ምን ይላል? ኢዮብ ይላል አይደል? ኢዮብ ይላል አይደል? ከኔ ጋር ነሽ? ኢዮብ ይላል አይደል? ኢዮብ ምዕራፍ 22 ቁጥር 21 ላይ ስንወርድ ጊዜ ምን ይላል? ምን አድርጉ? ያው 21 ላይ ምን ይላል? ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትን ታገኛለህ ይላል። እንግዲህ ኢዮብ ለእግዚአብሔር ተገዛ እየተባለ እየታዘዘ ነው። ነቢያቶች ሁሉ ደግሞ ሁላቸውም ለእግዚአብሔር ተገዙ የሚለው ትእዛዝ ታዘዋል አይደለ? አይደል? ከኔ ጋር ነሽ? ይኸውልሽ ከኔ ጋር ሆኜ እሺ፣ ለእግዚአብሔር ተገዛ ተብሎ ኢዮብ ታዘዋል አይደል? መጽሐፍ ቅዱስ ላይ ወይ ያነበበች ምን ላይ ነው? መጽሐፈ ኢዮብ ያው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ይላል ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትን ታገኛለህ ይላል። ስለዚህ ለእግዚአብሔር ተገዙ ተብሎ ኢዮብ ታዟል። ነቢያቶችም ታዘዋል አይደለም? ለአንዱ አምላክ አይደል? አሁን ስለዚህ ይህን ምዕራፍና ቁጥር ይዘን ሄደን ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ዕብራይስጡ ላይ እንሄዳለን ማለት ነው። ያው እና እዚህ ጋር ወደ አማርኛ ልቀይረው መጽሐፍ ቅዱስ ላይ እንገባለን። ያውና መጽሐፍ ቅዱስ ማዕከል ይላል። ከዚህ ጋር ከኦሪት ዘፍጥረት እስከ ራእይ ድረስ አለ። ይታይሻል? አለሽ? ሙስሊም ነሽ? ክርስቲያን? ክርስቲያን ነሽ? ሙስሊም? ምን? ክርስቲያን ነኝ ብራዘር። አየሽ? መልካም ያውና መልካምሽ ያውና እዚህ ጋር መጽሐፈ ኢዮብ ላይ እንገባለን ማለት ነው። ክርስቲያን ናት ልጅቷ፣ ክርስቲያን ናት። ምን ያነበበች ነው? የምታሳየውን ጥቅስ እያየች ነው። መርሐባሽ። አሁን እዚህ ጋር መጽሐፈ ኢዮብ ጋር እንገባለን ማለት ነው። እሺ መጽሐፈ ኢዮብ ላይ እንግባ። ኢዮብ አንዴ ይቅርታ። እሺ እዚህ ጋር ያው ኢዮብ ላይ እንግባ። ወደ አማርኛ እንቀይረው። ኢዮብ መጽሐፈ ኢዮብ ላይ እሺ ኢዮብ ይላል አይደለ? የቀደሙን ምዕራፍና ቁጥር እናስገባለን። ኢዮብ 22 21 ላይ እንግባ። 22 ለእግዚአብሔር ተገዛ ተብለዋል። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከታለን። ኢዮብ 22 21 ወደ አማርኛ ቀይረው። ኢዮብ 22 21 ለእግዚአብሔር ተገዙ ይላል አይደል? ይታይሻል? ያውና አሁን እዚህ ጋር ሂብሩ የሚለው ጋር ትገባያለሽ ወይም በዕብራይስጡ፣ ከዛ በኋላ ወደ አማርኛ ትቀይረዋለሽ። እዚሁ ላይ የመጽሐፍ ቅዱስ ማብራሪያ ላይ ገብታችሁ ማለት ነው። ወደ አማርኛ ቀይረን እስኪ ኢዮብ 22 21 ወደ ኢዮብ ላይ ትሄድ ይላል። እዚህ ቦታ ላይ ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ተርጉም አስቀምጦልናል። እሱም እናያለን ማለት ነው። ወደ አማርኛ ቀይረን ሙስሊም ናት ቤቷን አየሁት የምትለው ልጆች በጓደኛዋ ስልክ ገብታ ነው ልጅቱ ክርስቲያን ነች እያለቻቸው ነው። አትሰሙ? ለማንኛውም ያውና ለእግዚአብሔር መገዛት ማለት እዚህ ጋር አስቀምጦልሻል። እሺ እዚህ ጋር ማብራሪያው ላይ ስትሄዱ ጊዜ ያውና
ይታይሻል። ለእግዚአብሔር መገዛት ማለት እንደሆነ እዚህ ጋር አስቀምጧል። ለእግዚአብሔር በትክክል መገዛት ምን ይላል? እስልምና። ያው እስልምና ማለት ነው ለእግዚአብሔር በትክክል መገዛት ብሎ አስቀምጦታል። ይታይሻል። ከኔ ጋር ነሽ? አየሽው? ስለዚህ ኢዮብ ለእግዚአብሔር ተገዛ ሲል ሙስሊም ሁን እየተባለ ነው ባጭሩ፣ ወይንም እስልምናን ተከተል እየተባለ ነው። ምክንያቱም ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ያ አንዱ ራሱን ለእግዚአብሔር የሚያስገዛ ሲባል በከፊል ራሱን በብቻው እግዚአብሔር እንደሚያስገዛ ሲባል ያው ሙስሊም ማለት ነው። ታዲያ ኢየሱስ ክርስቶስ ለእግዚአብሔር ይገዛ ነበር ወይ ሙስሊም ነበር ወይ የሚለውን ለማየት አዎ ለእግዚአብሔር ይገዛል፣ ሙስሊም ነው። ለእግዚአብሔር እንደሚገዛ ማስረጃ አለ ወይ? አዎ ያ መጽሐፍ ቅዱስ ላይ እንግባ። ለኢየሱስ ክርስቶስ ለእግዚአብሔር እንደሚገዛ ቃል በቃል ላሳያችሁ። ያ ማለት ሙስሊም ነበር ማለት ነው። ምክንያቱም ለእግዚአብሔር መገዛት ማለት ሙስሊም ማለት ነውና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ስትሄዱ ጊዜ ኢየሱስ ለእግዚአብሔር ይገዛል። ያው ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ስለዚህ ልጁ የተባለው ኢየሱስ ክርስቶስ ነው። ሁሉን ያስገዛለት ማን ነው? ይሄ ራሱ እግዚአብሔር። ኢየሱስ ክርስቶስ ሁሉን ላስገዛለት ለእግዚአብሔር ይገዛል ማለት ለእግዚአብሔር መገዛት ማለት ሙስሊም ማለት ነው ብለናል። ኢየሱስ ራሱ ሙስሊም ነው ማለት ነው። ለእግዚአብሔር መገዛት ማለት ሙስሊም ነው ያላቸው ማን ነው ከተባለ ያው ራሱ መጽሐፍ ቅዱስ ማብራሪያ ላይ ያው እስልምና ማለት ለእግዚአብሔር በትክክል መገዛት ማለት ነው ብሎ አስቀምጦታል። ያሰላ ይሄን ይመስላል። እሺ ስለዚህ ነው ለተቀራይ ታዲያ እግዚአብሔር የሚለው የአምላክ ስም ሆኖ አይደለም። የኢትዮጵያ ክርስቲያኖች በዚህ ስለተረጎሙት ነው ያጀማ ወደ ኢትዮጵያ ሲቀየር ጊዜ የኢትዮጵያ ክርስቲያኖች አምላክን እግዚአብሔር ብለው ስለሚጠሩ ነው እንጂ ኢየሱስ ክርስቶስ ሲጠራ የነበረው አምላክ ማን ነው ከተባለ አላህ ነው። ይሄን ወደ አረበኛ በተቀየሩት ይሄንን አላህ ነው የሚለው እዚህ እግዚአብሔር ብሎ የተቀመጠው ቀይሬ ላሳያችሁ ነው። ወደ አረበኛ ልቀይርላችሁ። የአረብ ክርስቲያን አለ አይደል? እዚህ ገብተው በአረበኛ ነው የሚያነቡት። ተመልከቱ፣ አላህ ነው የሚለው ያውና ተመልከቱ እዚህ ጋር الخضوع لله اسلام ብሎ ማለት بمعنى الخضوع لله ايستسلم لله ይው ለአላህ መገዛት ብሎ አስቀምጦታል። ታይቷል። ያ እሺ ይሄን ይመስላል ወገኖች። ናን سمعتي ولا مسلم يبان ودي عم سرقوا يهياو بس في الاختيار ነው ወራላ እንትን ነው የነው ስራ ትምህርት ቤት ወላሂ እሺ አላህ የሚለውን ደግሞ ቀጥለህ በዕብራይስጥ እንትን በል አርጉምልኝ። በዕብራይስጥ እየተረጎምክ አይደለም ታስረዳው። ኦኬ ስለ እግዚአብሔር መረዳት በዕብራይስጥ ሲቀየር ሙስሊም ማለት ነው አይደል? አላህ አክበር የሚለውን በአጠቃላይ በዕብራይስጥ በዕብራይስጥ አላህ አክበር የሚል ቃል የለም። ነገር ግን የኢየሱስ ክርስቶስ አምላክ ማን ነው ከተባለ አላህ እንደሆነ አሳይሻለሁ። ላሳይሽ እሱን የኢየሱስ ክርስቶስ አምላክ አላህ እንደሆነ ላሳይ። እግዚአብሔር ማለት ነው። የኢየሱስ ክርስቶስ አምላክ አላህ እንደሆነ ላሳይሽ። በዕብራይስጥ ታስረዳኝ ብራዘር። በዕብራይስጥ አላህ የሚል ቃል የለምና ነው። ማነው እንትን የሚል ምንድነው ይሄ? አሁን የሚያሳያቸው እዚህ እንትን ላይ አላህ የሚለውን በራሱ በዕብራይስጥ ቀይሩልኝ። እሺ ችግር የለውም ላሳይሽ። በኢየሱስ ክርስቶስ ቋንቋ ችግር የለውም። አላህ የሚለው የአምላክ ስም እንደሆነ ላሳይሽ። ችግር የለውም። ለዛውም በኢየሱስ ክርስቶስ ቋንቋ። የኢየሱስ ክርስቶስን ቋንቋ ታውቂያለሽ? ታውቂያለሽ? አሎ ይሰማሻል? ከኔ ጋር ነሽ? ከኔ ጋር ነሽ ወይ? እሺ ዝም ብላለች። አይሰማሽም?
የኢየሱስ ክርስቶስ የሚናገርበት ቋንቋ ምንድን ነው? አንዴ ላሳይሽ። ያውና የኢየሱስ ክርስቶስ ቋንቋ የሚናገርበት ያውናሽ አሮማይክ ይባላል። አሮማይክ ይባላል። መልካም። በኢየሱስ ክርስቶስ ቋንቋ አሮማይክ ነው ቋንቋው። በአሮማይክ ቋንቋ የአምላክ ስም ማን ነው ብለን እንጻፍና ማን እንደሆነ ይነግረናልሽ። አሁን ስለዚህ አሮማይክ ዲክሽነሪ ላይ እንግባ እኮ። አላህ የሚለው ምን እንደሆነ ላሳይሽ እኮ ነው ሸጊቱ። ያ አሮማይክ ላይ ልገባና አሮማይክ ዲክሽነሪ ላይ ገብተን አላህ ብለን ልንጽፍ ነው። ከዚያ ምን እንደሆነ ይነግርሻል። እሺ ጌታ ቃሉ እዚህ ጋር በዕብራይስጥ አላህ የሚባል ቃል የለም አልኩሽ እኮ። አለ ካልሽ ነይ በቃ ሳይን ትልቁ ላይ ነሽ። ነይ ነይ አሳየን ቶሎ በይ። ትልቁ ላይ ነሽ። አትከፍችም? አላህ የሚለውን በዕብራይስጥ ታሳይን። አላህ የሚለውን በዕብራይስጥ ምን እንደሆነ አሳይና በትልቁ ማድረግ አይጠበቅብህም። ምኑን አሳይ? ምን ደስ አንተ ዱይት ተርጉመው አላህ አይደል? እኔ መተርጎማይ ስለሌለኝ የትኛውን ምዕራፍና ቁጥር ልተርጉምልሽ? እሺ ንገሪኝና ችግር የለውም። አላህ አክበር የሚለውን ዕብራይስጥ ላይ ተርጉምልኝ እኮ ነገር ቃል በቃል እኔ ሙስሊም ነኝ የሚለው ይሄ እንደዚህ አገጣጥሞት ምናምን ሳይሆን ቃል በቃል እስላም የምትለዋን 4 ፊደል አሳየ። መጽሐፍ ቅዱስ ላይ ያልኩት ገጣጥሞ አይደለም ያልኩት። አሳየሽ እኮ መጽሐፍ ቅዱስ ላይ አላህ አሳየሽ መጽሐፍ ቅዱስ ኢየሱስ እግዚአብሔርን ይገዛል ነበር ያዛት ማለት ነው ሳይሆን ኤግዛክት ቦታውን 4 ፊደል እስላም ነው 4 ፊደል ነው አይደል? መጽሐፍ ቅዱስ ላይ አሷን 4ቷን ፊደል አሳየኝ ነው ያልኩት። ኦኬ ወደ ዕብራይስጥ ሄድ። ይሄ ምን ይላል? ጀመርክ አላህ የሚለው ራሱ ደግሞ ይሄ ምን ይላል? ምን ይላል? ይሄ ምንም ማድረግ አይቻልም። ፓውዝ ማድረግ ትችል ነበረች። አውጣ ታመሰግኑ ነበር እኮ የሚገርም እነሱ ቄሶቻቸው የደበቋቸውን ነገር እኛ ወጣንባቸው። እስልምና የሚለውን ከአሳዩን በቁርአን አራማይኩ አላህ ይላል። አላህ ይላል። አዎ አራማይኩ ላይ አዎ አላህ ይላል። እስቲ አውጣ አራማይኩ። ያ የኢየሱስ ክርስቶስ ቋንቋ ምን ነበር? አራማይክ ነው። አውጣ እስቲ አላህ ይላል። የኢየሱስ ክርስቶስ ቋንቋ ምን ነበር ታውቃለህ? አራማይክ አልኩት። አራማይክ በቃ አትሰማም? ለማውራት ለመወያየት ነው ወይንስ ምንድን ነው የፈለግከው? የኢየሱስ ክርስቶስ ቋንቋ ምን ነበር የሚናገርበት ታውቃለህ? አይ ስለዋሸ ነው እኮ አላህ ብለህ ስለዋሸ ነው። የዋሸሁትን አሳየኝ። በቃ ወሬ አልፈልግም። ትልቁ ላይ ነህ፣ ከፍተህ ውሸቱን አሳይ። ያላ ፍጠን ፍጠን። ቶሎ በል። ትልቁ ላይ ነህ። ይኸው ና አንተ የጻፍከው ግን ታስቀምጠው። ና ክፈት። የኢየሱስ ክርስቶስ ቋንቋ ምን ነበር?
አራማይክ ነው አልኩህ እኮ እና አንቺ የጻፍሽው ነው እንደ ማስረጃ የምታመጪው? እኔ ጻፍኩታል። ይሄ ምንድን ነው የሚለው? ይሄኛው አለ አረብኛው ነው። ምንድን ነው ጽፈህ የምታወጣው? ክርስቶስ ቋንቋ ምን እንደነበር ሲናገር የነበረ አውጣ ማስረጃ። አራማይክ ነው አልኩህ እኮ የእሱ ቋንቋ አራማይክ ነው አልኩህ። ማነው ይሄን የጻፈልህ እኮ? ማስረጃውን አውጣ። አራማይክ እንደምናገር ሂድ፣ ከሱ ጀምር። ጎግል ላይ ነው። ጎግል ነው ማስረጃ። ያሳዝናል፣ በጣም ያሳዝናል። ማስረጃህን አውጣ። አራማይክ አይደለም አውጣ ማስረጃ አራማይክ እንደሚናገር። ከምን ፈለክ? ከምን ማስረጃ ከምታወጣበት ነው። ራስህ እኮ ነው ያልከው። አራማይክ የኢየሱስና ሳየን አይደለም። አራማይክ አላህ ይላል ትላለህ። አላህ አይልም። ከፍታታ እና አላህ ነው የሚለው ተናጋሪ እንደነበር ምን ቋንቋ ታማንኩልህ እኮ አራማይክ ነው። ራስህን አራማይክ ያልከው አትመንልኝ። አራማይክ ቋንቋ እንደሚናገር ማስረጃ አውጣ ነው የተባልከው። አሳይ ማስረጃ። እሺ አውጣልሃለሁ። አይ ቶሎ በል ክፈት። طلب يلا اسرع بنا. አንድ ስርዓት አልባ ነው። ምን ስርዓት ያለ ይመስላችኋል? እንጂ ከቀደም ጀምሮ አላህን ተሳስቷል። አላህን እንትን ያጥቃልና አጥፋ አሁን ሁሴ ዋሽተሃል። ማስረጃ ካላችሁ በማስረጃ መዋየት ትችላላችሁ። በስነ ስርዓት ቃላቶችን መርጣችሁ ዋሽተሃል ምናምን ኢየሱስ ዋሽቷል ብዬ መጽሐፍ ቅዱስ ላይ ማስረጃ ላወጣልህ እችላለሁ፣ ግን ስርዓት አይደለም። እሺ አንተ ችግር የለውም እኔ አወጣልህ። አንተ ብቻ ቶሎ ብለህ አውጣ ማስረጃውን። ኢየሱስ አራማይክ ቋንቋ ተናጋሪ እንደነበር። ኦኬ ተረጋጋ ብሎ ተረጋጋ። እሺ እስኪ አንዴ እንጠይቀው እስኪ ጂሰስ ማኑሊ ስፒክ ከየት ነው ማስረጃ መጣ? መጀመሪያ ንገራቸው እኮ ከጎግል ምን ፈለግ? አንተም ከወዙን ያመጣው አላሁ አክበር። የክርስቲያኖች ማስረጃ ጎግል አለይሂ ሰላም ብፁዕ ወቅዱስ አቡነ ጎግል። እሺ በጣም ጥሩ። አሁን እንቀጥል፣ ችግር የለም። ስለዚህ አንተ ምንድን ነው ያደረከው? ቅድም እኮ አንተ ከመጽሐፍ ቅዱስ ማምጣት ትችላለህ። ከመጽሐፍ ቅዱስ ማምጣት ትችላለህ። ኢየሱስ ክርስቶስ አራማይክ ቋንቋ ተናጋሪ እንደነበር ከመጽሐፍ ቅዱስ አምጣት ነው እኮ። ይሄንን ቃል ያገኘው ራሱ አላህ መጽሐፍ ቅዱስ ማረጋገጥ ትችላለህ። አሁን ማስረጃ ማምጣት ትችላለህ ወይስ አትችልም? አመጣልሃለሁ፣ ችግር የለውም። እኔ አይ አምጣ፣ ክፈት፣ ያላ እሺ። አይ ይሄንን ግን ያዝልኝ። ኢየሱስ ክርስቶስ የአረማይክ ቋንቋ ተናጋሪ እንደነበር ማስረጃ አምጣ። ስንት ነው? 167 እዚህ ከነፈ የጥሩ ማህረፍ ስለ አሪላ ሰልፋይታ ሄዳና ግረፍ ያኔ 167 ገና ነው አለ። ወላሂ
አላህ የሚለው ቃል ደግሞ አላህ የሚለውና አሎሃ የሚለው መጽሐፍ ቅዱስ ላይ አምጣ ማስረጃ። እሺ ኢየሱስ ክርስቶስ የአረማይክ ቋንቋ ተናጋሪ እንደነበር ትችላለህ? Mati 67 ማርቆስ ወንጌል ሄዳ በቀጥታ አብራችሁ ናችሁ። አይ ኧረ በመጠበቅ ቆየን፣ ትንሣኤ ቀን ደረሰ። አሎ በመጠበቅ ቆየን፣ ትንሣኤ ቀን እየደረሰ ነው። አፍጥነው ያው አይ እሺ ኤሎሂ ለማስበጣን ነው። ጥያቄው ምን ነበር እኮ? ኢየሱስ አራማይክ ቋንቋ ተናጋሪ መሆኑን አሳየኛል አይደል? አይደለም። ጥያቄው ልብ በሉ። ኢየሱስ ክርስቶስ የሚናገርበት ቋንቋ አረማይክ ቋንቋ ለመሆኑ ማስረጃ አምጣ እንጂ ሌላ አይደለም። ስለዚህ ኢየሱስ ክርስቶስ አረማይክ ቋንቋ ይናገራል የሚለው የቱ ጋር ነው ያለው ማስረጃ? ካለው እነዚህ ቃላቶች ምንድን ናቸው? የኔ ገና ነው። ጥያቄው ኢየሱስ ክርስቶስ የሚናገርበት አይደለም። ፍሬዞቹ እነዚህ ፍሬዞች የምን ፍሬዝ ነው? አንዴ ጥያቄውን መልስ። ቆይ አንዴ ስለ ቃላቶቹ የምን ቃላት ናቸው የሚለውን አይደለም የምጠይቀኝ። ገብቶሃል አይደል? ኢየሱስ ክርስቶስ አረማይክ ቋንቋ ተናጋሪ እንደነበር ነው። እነዚህ ቃላቶች ናቸው አልኩ ማስረጃ። አይዋ ስለዚህ እችን ቃል ተናገረና ኢየሱስ ክርስቶስ ስለዚህ አረማይክ ቋንቋ ተናጋሪ ነበር ማለት ነው። እኔ ለምሳሌ የአማርኛ ቋንቋ ተናጋሪ ነኝ። አንዳንዴ ላይ በየገባሁኝ አካም ነገ ጅራል አለሁኝ። ስለዚህ ቋንቋ ኦሮሞኛ ነው ማለት ነው። መልስ። ጽሁፎቹም እኮ ያሳያሉ። ለምሳሌ መጀመሪያ አይደለም ጽሁፎቹም አሉ እኮ አሁን አሁን አንተ ምን መሰለህ የምታመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ የምን ቋንቋ ተናጋሪ ናቸው ቢባል አረበኛ ቋንቋ ተናጋሪ ናቸው እላለሁ። ነገር ግን የሆነ እንደ አጋጣሚ የሆነ አማርኛ ቃል ቢናገሩ ስለዚህ ነብዩ መሐመድ የአማርኛ ቋንቋ ተናጋሪ ናቸው ማለት አልችልም። ሰለላሁ ዐለይሂ ወሰለም አየህ፣ የነብያችን ሰለላሁ ዐለይሂ ወሰለም ቋንቋ በደንብ ይታወቃል የአረበኛ ቋንቋ ተናጋሪ እንደሆኑ። አንተ የምታመልከው አምላክ ወይንም ነብዩ ኢየሱስ ቋንቋው አረማይክ ለመሆኑ ልክ እንደሚናገርበት ቋንቋው ተገልጿል ወይ መጽሐፍ ቅዱስ ላይ ነው። ኢየሱስ ክርስቶስ የአረማይክ ቋንቋ ተናጋሪ ነበር የሚለው አይ ታዲያ ከዚህ በላይ ምን ፈልግ ቃላቶች ምንም እየገባው አይደለም። ይሄ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቋንቋቸው አረበኛ ነው ይላል መጽሐፍ ቅዱስ። እናንዘልናሁ ቁርአንን አረብየን ይላል። ለምሳሌ ኢየሱስ ክርስቶስ አረማይክ ቋንቋ ተናጋሪ ነው የሚል ቃል አለ መጽሐፍ ቅዱስ ላይ? የለም እንደዚህ። አመሰግናለሁ። እሱ ነው እያልኩኝ ያለው። ታዲያ ታዲያ ኢየሱስ ክርስቶስ የት አካባቢ ነበር የተወለደው? አረማይክስ የምን ቋንቋ ነው? የት ነበር የተወለደው ኢየሱስና የነበሩት ሐዋርያቶች የት ነበር?